ከሮቤል ጋር ካፌ ነበሩ እያልኩ ነው። እንዴት አታምነኝም? መቼም ያልተፈጠረ ነገር ተፈጠረ ብዬ አልዋሽም። እባክሽ ሉዋና፣ እኔ አሞኛል፣ ማውራት እራሱ አልችልም። ስለምንሻችሁብኝ አንቺ ኧረ እባክሽ አታስመስይ እንዴ! አሁን በሰላም ስትለፋደጅብኝ አልነበር እንዴ? በቃሽ ሉዋና፣ ግቢና ውስጥ ረፊ። ውስጥ መጥቼ እናወራለን። ከዚህ በኋላ በቃ እባክሽ ምንም አትናገሪ። አድናን አታስቆመኝ። ቆይ ድጋሜ ወደኋላ ተመልሰህ ልታምናቸው ነው? እንዴ ቆይ ግን እናንተ የእውነት ከሰው ነው የተፈጠራችሁት? ቆይ በምን ሰዓት ነው ይሄን ሁሉ ውሸት ያቀናበራችሁት? ቆይ ምን አደረግን? የተጻፈላትን መድኃኒት ነው ገዝቼ የመጣሁት አይደል? ኧረ መድኃኒት? እሺ የታከመችበትን ወረቀት አሳየና። የት አለ? እንዴ ውሸት ውሸት፣ ሁሉም ነገር ውሸት ነው። አድናን እመነኝ፣ ይኸው አሁን ካፌ ነበሩ። እውነቴን ነው። ሮቤል አንተ እኔን ትዋሸኛለህ? እኔ እንዴት ነው አንቺን ዋሽሽ? ሉዋና በቃሽ አልኩሽ እኮ። ከዚህ በላይ ለመበጥበጥ አትሞክሪ። አድናን እኔን ጭራሽ ለመበጥበጥ የምሞክረው ከልብ ነው? ሉዋና አትደንግጪ እሺ። ልጁም ደህና ነው። ሁሉም በሰላማዊ ሁኔታ ላይ ነው ያለው። ዝጋ። ከዚህ በላይ አልሸወድላችሁም። እንደለመዳችሁት እሱን አታሉት። እሺ አድናን በቃ
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ውዶቼ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ማለት ነው። እና ረመዳን እንዴት ይዛችኋል? ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን፣ ኤርትራውያን እየበረታችሁ ነው ወይ? ረመዳኑም እንግዲህ እያለቀብን ነው። አላህ ጥሞ ከተጠቀሙት ታተረፉት አላህ ያድርገን ያ ረቢ ሳይቸግረን። ውድ ቤተሰቦች ለቻናሉ አዲስ የሆናችሁ በነገራችን ላይ በዚህ እጅ በሚል ድምጥ ነው ዛሬ የመጣሁት። ስስያተስ ያኔ ጉፋን ተቀርቆኝ ነው ማለት ነው። እና ውድ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ለቤቱ አዲስ የሆናችሁ ያው እንደተለመደው ሰብስክራይብ አድርጉና 10 ሺህ አስገቡኝ ማለት ነው። ያው እንግዲህ ዛሬ እንደተለመደው ሎካን ይዤላችሁ መጥቻለሁ። ሎካን ገማ እንግዲህ ሁላችሁም እንደምታዩት ደስ የሚል እናንተን እንደሚል ነው። አቶ ሮቤልም እንግዲህ ምንም ነገር ሴራው የሱም የሚስቱም ሴራ እንግዲህ እንደቀጠለ ነው። አድናንዬ እኔ ወንድምና መልካም ቅን ልብ ስላለው ሎካንን እየተቆጣን ነው። ሎካን ግን የነሱ ሴራ ገብቷታል። አድናንዬ ግን ጭራሽ ሴራቸው ሊገባው አልችልም። ምክንያቱም እሱም ወዶም አይደለ ያኔ በበርበሬ ታጥና ልጅቷ አስመስላ ወርቅ አገኛት። ምንም ማድረግ አልችልም። በዛ ላይ ደግሞ የወንድሙ ሚስት ናትና ነፍሰ ጡር ናት። ስለዚህ ምንም ማድረግ ስለማይችል በጣም ተደናግጧል። ሎካና ግን ስራቸው ስለገባትና አድናንዬን ሊገሉት እንደሆነ ታውቃለች። ስለዚህ አድናንዬ ደግሞ እሷን ሊያምናት አልቻለም። ምክንያቱም ሁለቱም ሴት ባላንጣሞች ስለሆኑ ሁለት ታማቾች ወንድማማቾች ሚስቶች ስለሆኑ ጭራሽ ሊግባቡ ስላልቻሉ እሱ ግን ይችኛዋ ልጅ እርጉዝ ስለሆነች ያኔ እሷን መንከባከብ እንዳለባትና ምናምን ያኔ እንትን ይላል ማለት ነው። ሎካና ግን እሱን ሊገሉት እንደሆነ እንዴት እዛ ሆቴል ውስጥ ታያቸዋለች። ነገር ግን እነሱ የወርጅን የሐኪም ማስረጃ ይዘው ነው እዛ የተቀመጡት። ሎካናም በጣም ትናደድና ነገሮቹን ለአድናንዬ ልትነግረው በማሰብ ተንደርድራ እቤት ትመጣለች። ነገር ግን እነ ሸራቁቴ ሸራቸውን በኪሳቸው የቋጠሩትና በልባቸው ውስጥ ቂመኛ የሆኑት እቤት እነ ኬሮቤል ተቀድመው እንትን ብለዋል። ኬሮቤል እኔና አድናንዬ እኔና አንቺ እኮ ከልጅነታችንም ጀምረን እኔ ላንቺ የተፈጠርኩ አንቺ ለእኔ የተፈጠርኩ ብለሽ ነው ይላል እና ኬሮቤልዬም እንግዲህ ያው ከአድናን ፍቅር ይዞታል። ኬሮቤልዬም ያው እንግዲህ ተሎካን ፍቅር ይዞታል። ይህን ይዞታል። ምንም ማድረግ አይችልም። ፍቅር እውር ነው። ግን ነገር ግን የፍቅሩ እኔ እንደው ሳስበው ተንኮል አስቦ ነው እንጂ የእውነት ሎካንዬን ወዷት አይመስለኝም። ሎካንዬም ግን በመልኳ ደርባባዋና ቆንጅየዋ ልጅ እያሰቃዩት ነው። አድናንዬ ግን ሎካንን ማመን ነበረብህ። ምክንያቱም አካልህና አንድ ጎንህ ስለሆነች እና ውድ ቤተሰቦች ያው እንግዲህ ድራማ አሁንም ጭቅጭቁ እንዴት ተገደልና መድኃኒቱን ሎካዬ የኔ ወድህት እኔ በጣም አሞኛል፣ ማረፍ እፈልጋለሁ፣ በጣም አሞኛል፣ አትጩህብኝ፣ እስኪ ዝም በይ ትላታለች። አይ አሁን ምን ጊዜ መጣችሁ? እኔ እኮ እዛ ነበርኩ፣ እንዴት መጣሽ? እዛ አድናንዬም ሎካኔ ሂጂና ክፍልሽ ጠብቂኝ፣ እኔና አንቺ ቀስ ብለን እንነጋገራለን፣ ልጅቷ እረፍት ማድረግ አለባት። አቶ ኬሮቤልም አድናንዬ ልጁ በጤና ሁኔታ ላይ ነው። አንቺ ምንም ነገር እንዳታስቢ እንዳትጨናነቂ፣ ልጁ ደህና ነው። አሁንም ላይ እሷም ደህና ናት። አድናንዬም ደግሞ እንዴት ሎካንዬ እንደዚህ ታስቢያለሽ? ጥፋትን በጥፋት ለማረም መሞከርሽ በጣም ጥፋትን ውሸትን በጥፋት ለማሰር መሞከርሽ በጣም ስህተት ነው ይላታል። እናም አሁንም እንደዚህ ብሎ ተቷገባል። እንግዲህ ምን እንደሚፈጠር ባናቅም
እንግዲህ ይህን ይመስላል ውድ ቤተሰቦች። አሁንም ለቻናሉ አዲስ እና ነባር የሆናችሁ ላይክ አድርጉልኝ ውዶች፣ የኔ ብርታቶች ማለት ነው።